ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ግናዩ ለእግዚአብሔር ወጸውኡ ስሞ ወንግርዎሙ ለአሕዛብ ምግባሮ። ለእግዚአብሔር ተገዙ ስሙንም ጥሩ ስራውንም ለአሕዛብ ንገሯቸው። መዝሙር ዘቅድስት። የጾሙ ሁለተኛ ሰንበት ቅድስት። የዚህ ዕለት አገልግሎት ወይም የዚህ ዕለት ግጻዌ መዝሙር፣ ምስባክ፣ ምንባባት፣ ቅዳሴ፣ ሰራዊትና ቅዱስ ወንጌል። እየተከታተላችሁ የምትገኙት የሰንበት ግጻዌ የካቲት 15 የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር ግናዩ ለእግዚአብሔር። ምስባክ እግዚአብሔር እሰ ሰማያተ ገብረ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን አንደኛ ተሰሎንቄ ምዕራፍ 4 ቁጥር 1 እስከ 13። ሁለተኛ ዲያቆን ወይም ንፍቅ ዲያቆን አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 እስከ ፍጻሜ ምዕራፍ። ንፍቅ ካህን የሐዋርያት ሥራ ምዕራፍ 10 ቁጥር 17 እስከ 30። ምስባክ እግዚአብሔር እሰ ሰማያተ ገብረ አሚን ወሰናይት ቅድሜሁ ቅድሳት ወበየስብሐት ውስተ መቅደሱ። እግዚአብሔር እሰ ቡበይ ወጣዕሙ ቡበይ ወጣዕሙ እግዚአብሔር እሰ ሰማያተ ገብረ። ሰማያተ ሂደት ድፋት ገብረ ሂደት አንብር። አሚን በእንቆ ሰንፔር ወሰናይት አነኒ። በእንቆ ሰንፔር አነኒ አሚን ወሰናይት ቅድሜሁ ቅድሳት ሂደት ወበየ ስብሐት ወበየ ሂደት ስብሐት በ30። ቅድሳት ወበየ ስብሐት በ30 ውስተ መቅደሱ እግዚአብሔር እሰ ወይ ጠበልል ወይ ጠበልልም እግዚአብሔር እሰ ሰማያተ ገብረ። አሚን ደረት ወያስተዴሉ ወያስተዴሉ አሚን ወሰናይት ቅድሜሁ ቅድሳት ገብርኤል አብሰራ ቅድሳት ወበየ ስብሐት ውስተ መቅደሱ እግዚአብሔር እሰ ሰማያተ ቡበይ በእንተ ዘናፈቅረኪ ቡበይ በእንተ ዝናፈቅረኪ ወናብየኪ
ለኪ እግዚአብሔር ማያተ ገብረ እግዚአብሔርሰ ወሰጠጠ ሰማያተ አጥመቀ ወሰጠጠ እግዚአብሔርሰ ሰማያተ ገብረ አሜን ወያስተደሉ ወሰናይት ቅድሜሁ ቅድሳት በሰላሳ ርክርክ ነፍስ ቅድሳት ነፍስ ወበየ ስብሐት ውስተ መቅደሱ ቅድሳት አጥመቀ ቅድሳት ይዘት ጭረት አጥመቀ ቅድሳት ወበየ ስብሐት ውስተ መቅደሱ እግዚአብሔርሰ ሰማያተ ገብረ አሜን ወሰናይት ቅድሜሁ ቅድሳት ወበየ ስብሐት ውስተ መቅደሱ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 6 ቁጥር 17 እስከ 25። የዕለቱ ቅዳሴ ቅዳሴ ኤጲፋኒዮስ። ቅዳሴ ኤጲፋኒዮስ በግዕዝ ዜማ ይበል ካህን። እግዚአብሔር በእበዩ ቅዱስ በቅዱሳኒሁ ወእኩት ባኮቴቱ ወስቡህ በስብሐቲሁ የሃትትሊና እንዘ ኢይሴአል ወይፈትን አልባበ ዘየሐስስ ዘውስተ ጽልመት እንበለ
ያምሮ ለጻድቅ እንበለ ይግበር ጽድቀ ወይቤይኖ ለኃጥእ እንበለ ይግበር ኃጢአተ ይልብዎ ለልቡባን እንበለ ይጻኡ እምኀቁያቡሆሙ ወይጤይቆሙ ለጊጉያን እምከርሰ እሞሙ አልቦ ዘይታብኦ ወአልቦ ዘይሴወሮ ወአልቦ ይትከበት እምኔሁ። የቅዳሴ ኤጲፋንዮስ ሰራዊት በግዕዝ ዜማ ሰራዊተ መላእክቲሁ ለመድኃኔ ዓለም ይቀውሙ ቅድሜሁ ለመድኃኔ ዓለም ወይኬልልዎ ለመድኃኔ ዓለም ሥጋሁ ወደሙ ለመድኃኔ ዓለም ወንብፃ ቅድመ ገጹ ለመድኃኔ ዓለም በአሚነ ዚአሁ ለክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተወደዳችሁ የዚህ ሳምንታዊ የቅዱስ እግዚአብሔር ሚዲያ መርሃ ግብረ ተከታታዮች አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ዛሬ እንደ እግዚአብሔር አምላካችን መልካም ፈቃድ ቅድስት በሚል መርሃ ግብር ርዕስ እንነጋገራለን። እንግዲህ ይህ ቅድስት የሚለው የታላቁ ጾማችን የዐቢይ ጾም ሁለተኛ ሳምንት ነው። በዚህ በቅድስት ሳምንት ውስጥ ስለ ቅድስና የምንነጋገርበት ሳምንት ነው። የሚዘመሩ መዝሙራት፣ የተነበቡ ምንባባት በአጠቃላይ የሚያነሱት ስለ ቅድስና ነው። በቅድሚያ ወደ ምንባባቱ ከመግባታችን አስቀድሞ ቅድስት ማለት ምን ማለት ነው የሚለውን እንመለከታለን። ቅድስት የሚለው ቀደሰ፣ አከበረ፣ ለየ፣ አመሰገነ ከሚለው የግዕዝ ቃል የወጣ ሲሆን እንግዲህ ይሄ ቅጽል ይባላል። ቅጽልነቱ ይሄ ለሴት ነው። ለወንድ ሲሆን ቅዱስ ይሆናል፣ ለሴት ሲሆን ቅድስት ይሆናል፣ ለብዙ ሲሆን ቅዱሳን ይሆናል፣ ለብዙ ወንዶች፣ ለብዙ ሴቶች ሲሆን ቅዱሳት ይሆናል ማለት ነው። ስለዚህ ቅድስት የሚለው የተለየች ማለት ነው። እንግዲህ ይህ ስያሜ ያው
በዚሁ በቅዱስ ያሬድ ምስጋና ላይ የተመሰረተ ነው። በዕለቱ ከሚቀርቡ ስብሐተ እግዚአብሔሮች መካከል አንደኛው ሰንበቴ ቅድስትየ እንተ አዕረፍኩም ኩሉ ግብሬየ ይቤ እግዚአብሔር ይላል። ከስራዬ ሁሉ ያረፍኩባት የእረፍት ቀኔ ቅድስትየ የተለየች ዕለተ ሰንበት ናት። ዕለተ ሰንበት የሚላት በብሉይ ኪዳኑ ያው ዕለተ ቀዳሚትን ነው። እንተ አዕረፍኩም ኩሉ ግብሬየ ይቤ እግዚአብሔር። ስለዚህ ከዚያ ተነስቶ አሁን የቅድስት የሚለው ቅጽል የሚቀጸለው ከዛሬው ታሪክ አንፃር ለዕለተ ሰንበቱ ነው ማለት ነው። ለዕለተ ሰንበት ነው። እግዚአብሔር እንግዲህ በዕለተ እሑድ ፍጥረትን መፍጠር ጀምሮ በዕለተ ዓርብ ፈጽሟል። በዕለተ ቀዳሚት አርፏል። ሲያርፍ ታዲያ አክብሯት አርፎ እረፉባት፣ ተቀድሶ ነው ቀድሷት በማለት ቅዱሰ ባህሪ የሆነው አምላካችን እግዚአብሔር በኦሪቱ ላይ እንግዲህ ተናግሯል ማለት ነው። ለእስራኤል ዘሥጋም ከተሰጡ 10ቱ ትእዛዛት መካከል አንደኛው ሰንበትን ትቀድሰው ዘንድ አስበው፣ እግዚአብሔር ከሥራው ሁሉ ትቀድሳት ዘንድ አስባት፣ እግዚአብሔር ከሥራው ሁሉ አርፎባታልና በማለት ነው የሚገልጠው ማለት ነው። ስለዚህ ቅድስት ሲል በዚህ ዕለት የዐቢይ ጾም ሁለተኛ ሳምንት የሆነችውን ቅድስት ይላታል ማለት ነው። እንግዲህ ዘወረደ ላይ ያው መምህራን ቤተክርስቲያን ይህን ጾም ሲሰሩልን ከቅድስት አስቀድሞ ያለው ሳምንት ዘወረደ እንደተባለ ሁሉ በዘወረደ ውስጥ የሚተረከው ታሪክ ያው የጾመ ሕርቃል ነው የሚለው ከዐቢይ ጾም ጋራ አያይዘው እንዲጾም ያደረጉት አባቶቻችን ናቸው። ዋናው አምላካችን ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ገብቶ የጾመው ጾም ተብሎ የሚታሰበው የቅድስት ተብሎ ከሚታሰበው ጊዜ ነው። ስለዚህ ቅድስት የሚለው ለዕለተ ሰንበቱ ብቻ ሳይሆን አምላካችን ኢየሱስ ክርስቶስም ለጾመው ጾም ይቀጸላል ማለት ነው። ቅድስት ጾም፣ የተለየች ጾም፣ ጌታ የጾማት ጾም፣ የከበረች ጾም፣ የተወደደች ጾም ይለዋል ማለት ነው። ስለዚህ ከዚህ አንፃር ቅድስት ይለዋል። ይህም ብቻም አይደለም። አምላካችን ኢየሱስ ክርስቶስ ቅዱሰ ባህሪ ንጹሐ ባህሪ የሆነው አምላካችን ክርስቶስ የቆየበት ገዳመ ቆሮንቶስ የተባለው ተራራ ቅድስት ተራራ፣ ቅዱስ ስፍራ፣ የተለየች ስፍራ፣ የተቀደሰች ስፍራ ይላታል። ምክንያቱም ማንኛውም ለእግዚአብሔር አገልግሎት የሚውል ነገር እግዚአብሔር ቅዱስ ስለሆነ ለእሱ አገልግሎት የሚውለው ነገር ቅዱስ ይባላል፣ ቅድስት ይባላል። ለምሳሌ ሙሴ ወደ ደብረ ሲና ተራራ ዘጸአት ላይ ስናነብ 3 ላይ ስንመለከት ወደ ደብረ ሲና ተራራ በጎቹን አሰማርቶ በሚጠብቅበት ሰዓት በዚያች በደብረ ሲና ነበልባሉ አመልማሉ ከነበልባሉ ሲዋሃድ አይቶ ወደ ደብረ ሲና ተራራ በሚያቀናበት ሰዓት ይህች ስፍራ የተቀደሰች ስፍራ ናትና ጫማና አውልቅ ነው የተባለው። የተቀደሰች ያሰኛት ምንድነው? አመልማሉ ከነበልባሉ ነበልባሉ ከአመልማሉ ሲዋሃድ ማየቱ ይሄ ነገር እግዚአብሔር ምስጢር እግዚአብሔር ያለበት ቦታና ስፍራ ስለሆነ ማለት ነው። ስለዚህ ቅድስት በተባለው ሳምንት የጾሙ ቅድስና ይነገራል። ቅድስት በተባለችው ሳምንት የእግዚአብሔር ቅድስና በመላት በስፋት ይነገራል። ቅድስት በተባለችው ሳምንት እግዚአብሔር ከሥራው ሁሉ ያረፈባት የዕለተ ሰንበት ቅድስና ይነገራል። ስለዚህ ቅድስት የሚለው እንግዲህ በግዕዙ ሙያ ቅጽል አማካኝነት ለምሳሌ የሥላሴን አንድነት ሶስትነት ከሌላው አንድነት ሶስትነት የተለየ ስለሆነ ቅድስት ሥላሴ ይባላል። ልዩ ሶስትነት ማለት ነው። ልዩ ሶስትነት መተርጉማን ለዚህ ምሳሌ የሚያመጡ ለምሳሌ የአብርሃም፣ ይስሐቅ፣ ያዕቆብ እነዚህ
በስም ሶስት ናቸው። በስም ሶስት ናቸው። ነገር ግን የባህሪ የህልውና አንድነት ስለሌላቸው ከቅድስት ሥላሴ አብ ወልድ መንፈስ ቅዱስ ብለን በምናነሳበት ሰዓት የስም የግብር የአካል ሶስትነት አላቸው። የባህሪ የህልውና የአገዛዝ የስልጣን የፈቃድ አንድነት አላቸው። የእነ አብርሃም ግን እንደዚህ አይደለም። ስለዚህ ቅድስት ሥላሴ ልዩ ሶስትነት ለሚለው ለሥላሴ ሶስትነት ተቀጽሎ እናገኘዋለን። ቅድስት ማርያም እናታችን ቅድስት ድንግል ማርያም የተለየች ከአንስተ ዓለም የተመረጠች ከአንቺ ከሴቶች ተለይተሽ የተባረክሽ ነሽ ተብላ በመልአኩ ቃል የተመሰገነች ስለሆነ ቅድስት ማርያም ብለን እናመሰግናታለን። ስለዚህ ቅድስት የሚለው ለተለያዩ ነገሮች ተቀጽሎ እናገኘዋለን ማለት ነው። ስለዚህ በዚህ ዕለተ ሰንበት የዕለተ ሰንበቱ ቅድስና የእግዚአብሔር ቅድስናን የሚያወሱ የሚያነሱ ነገሮች ይሰበካሉ፣ ይዘመራሉ፣ ይቀርባሉ። ያው የቅዱስ ያሬድም መዝሙሩን ስንመለከት ያለፈው ተቀነዩ ለእግዚአብሔር ነው። የአሁኑ ደግሞ ግነዩ ለእግዚአብሔር ወጸውዑ ስሞ። አዎ እግዚአብሔር ምስጋናን አቅርቡ ስሙንም በምስጋና ጥሩ እያለ ቅዱስ ያሬድ ምስጋናውን ያቀርባል። በዲያቆኑም የሚሰበከው ምስባክ በመዝሙረ ዳዊት መዝሙር 95 ቁጥር 5 ላይ ስንመለከት እግዚአብሔርሰ ሰማያተ ገብረ እግዚአብሔርስ ምን አደረገ ትለኝ እንደሆነ ሰባቱን ሰማያት ፈጠረ። እግዚአብሔርሰ ሰማያተ ገብረ አሚን ወሰናይት ቅድሜሁ እምነትና በጎነት በፊቱ ነው። ቅድሳት የስብሐት ውስተ መቅደሱ ቅድስናና የክብር ገናንነት ነው በመቅደሱ ነው ይልና የቅድስናን ጉዳይ ያነሳል ያወሳል ማለት ነው። እንግዲህ የሰው ልጅ በጾም አማካኝነት ቅድስናን ገንዘብ ማድረግ እንዳለበት ሲያስረዳ ደግሞ ቅዱስ ወንጌሉ ደግሞ የቅዱስ ማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምረን የማቴዎስ ወንጌል 3 ነገሮች ያሉበት አንቀጸ ጾም፣ አንቀጸ ጸሎት፣ አንቀጸ ምጽዋት። ስለዚህ እዚህ ላይ አንቀጸ ጾምንና አንቀጸ ምጽዋትን ያነሳል። ስለዚህ በጾም አማካኝነት በጸሎት አማካኝነት የሰው ልጅ ቅድስናን ገንዘብ ማድረግ ከፈለገ ጾሙ ሆነ ጸሎቱ ምጽዋቱ ያለ ግብዝነት እንዲሆን ከፈሪሳውያን ግብዝነት የተጠበቀ የተለየ እንዲሆን የሐዲስ ኪዳን ጸዋማያን የሆኑ ክርስቶስን መስለው እንጾማለን የሚሉ አርአያሁ ጾመ እግዚእን አይደለም እንለው አርአያሁ ከመያህበነ ለኛ አርአያውን ይሰጠን ዘንድ ቅድስናን ገንዘብ የምናደርግበትን ጾም ጾመልን ሰራልን ነው የሚለው። ስለዚህ የጌታን ጾም እንጾማለን ካለን ጾማችን ያለ ግብዝነት መሆን እንዳለበት ያለ ግብዝነት የሚጾም ጾም ደግሞ ቅድስናን እንደሚያስገኝ ጽድቅን እንደሚያስገኝ እምነትን እንደሚያጸና በጎነትን እንደሚገልጥ የሚነገርበት የሚሰበክበት ወቅትና ጊዜ ነው። ምክንያቱም ሐዋርያው ቅዱስ ጳውሎስ እዚሁ መልእክቱ ላይ በዚሁ ዕለት የሚነበበው መልእክት ለኛ ተሰሎንቄ 4 ቁጥር 1 ጀምሮ እስከ 13 ነው የሚነበበው። እዚያ ላይ ምን ይላል? እስመ ይጸውዐነ እግዚአብሔር ነው እግዚአብሔር ለርኩሰት አልፈጠረንም አላስገኘንም ነው የሚለው። ለቅድስና ነው ለርኩሰት አይደለም ለርኩሰት አይደለም። ስለዚህ ለቅድስና የተፈጠረ የሰው ልጅ ቅድስናን ገንዘብ አድርጎ መኖር እንደሚገባው በዚሁ ዕለት በተራዳኢው ዲያቆን የሚነበበው አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ቁጥር 13 ምን ይላል? ኩኑ ቅዱሳነ በኩሉ ግእዝክሙ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። የጠራችሁ እሱ ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ በማለት ሰዎች ቅድስናን ገንዘብ አድርገው እንዲኖሩ ቤተክርስቲያን
በጾም በጸሎት በስግደት አማካኝነት ምእመናን በማስቀደስ ምእመናን ወንጌልን በመስማት ምእመናን በመጾም ምእመናን በመጸለይ የክርስቶስን ጾም መነሻ አድርጋ የሰው ልጅ ቅድስናን ገንዘብ የሚያደርግበትን ስርዓተ ጾም እንዴት መጾም እንዳለባቸው አጽንዖት ሰጥታ የምታስተምርበት ሳምንት ነው። ትምህርት የምትሰጥበት ሳምንት ነው። ስለዚህ ቅዱስ እግዚአብሔር ቅድስት ወደሆነችው ገዳመ ቆሮንቶስ ወደሆነችው ተራራ ቅድስት የሆነችውን ጾም ቅድስት በሆነችው ተራራ እንደሰራለን እኛም የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ወደዚህ ወደ ተቀደሰው ተራራ ዛሬ ለእኛ የተቀደሰችው ተራራችን ገዳመ ቆሮንቶሳችን ቤተክርስቲያናችን ናት። ቤተክርስቲያናችን ወደ ሰራችልን ቅድስናን ገንዘብ ወደምናደርግበት ወደ ስርዓተ ጾም፣ ወደ ስርዓተ ጸሎት፣ ወደ ስርዓተ ስግደት እግሮቻችን ሊያቀኑ ይገባል። በንስሐ ከርኩሰት እየነጻን ከኃጢአት እየነጻን ከክፋት እየነጻን ከቂም ከበቀል እየነጻን ወደ ተቀደሰችው ተራራ ወደ ቅድስት ቤተክርስቲያን መንጣት፣ በቅድስና መቆየት፣ ጾምን ገንዘብ አድርጎ መቆየት፣ እየጸለዩ መቆየት። ይሄ ከሆነ በተራራዩ ዲያቆን የተነበበውን ለእስራኤል ዘሥጋ በዚህ በዘሌዋውያን 19 ቁጥር 2 ላይ እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ። ጴጥሮስም ይሄንኑ የጠቀሰው አምላካችሁ እግዚአብሔር ቅዱስ ነውና እናንተም የጠራችሁ ቅዱስ እንደሆነ ሁሉ እናንተም በኑሯችሁ ሁሉ ቅዱሳን ሁኑ ይለናል። ስለዚህ ይሄ ከሆነ እነሆ ቅድስት የሚለው ነገር ለጾሙ ቅድስት የሚለው ነገር እሱ ጌታ እግዚአብሔር ለቆየባት ተራራ ቅድስት የሚለው ነገር ለቅድስት ድንግል ማርያም ቅድስት የሚለው ነገር እግዚአብሔር በሕይወት ዛቸው ዘመን ደስ ላሰኙ ቅዱሳት አንስት እንደተቀጸለ ሁሉ ለእኔና ለእናንተም ቅድስት ነፍስ የተከበረች የተለየች የተመረጠች ነፍስ ለነፍሳችን እንዲቀጸል እናደርገዋለን ማለት ነው። ስለዚህ በዚች ቅድስት ጾም በዚች ቅድስት ዕለተ ሰንበት በሚጀምረው ስለ ቅድስና በሚነገረው የቅድስናን ጉዳይ ሰምተን ቅዱስ እግዚአብሔርን አመስግነን ቅድስናን ገንዘብ አድርገን ወደ ቅዱስ ሥጋው ወደ ክቡር ደሙ ቀርበን ነፍሳችንን በእግዚአብሔር ዘንድ ቅድስት አድርገን ለማቅረብ እንችል የእሱ ቸርነት የእናቱ አማላጅነት አይለየን አይለያችሁ። ወስብሐት ለእግዚአብሔር አሜን። አርምሞ ዝርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነ እግዚአብሔር። አርምሞ ዝርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነህ እግዚአብሔር። የሆንከን አምባ መጠጊያችን መለስከን ወደ ርስታችን። ውዳሴ ቅን ያለን ለስምህ በስቶልን ቸርነት ሰላምህ። ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተነህ እግዚአብሔር። በረአን በፍርሃት ልቦና ፍጥረቱ የሚሰጥ ምስጋና ሆነሃል የሕይወታችን ወደብ ስጦታ በቃል የማይገደብ ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ
መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር